የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ለሁለተኛ ዙር ያሰለጠናቸውን ሬንጀሮች አስመረቀ። ባለስልጣኑ 60ኛ ዓመት የምስረታ በዓሉን በባሌ ተራራዎች ብሔራዊ ፓርክ አክብሯል። በሬንጀሮች ምርቃትና በ60ኛ ዓመት የምስረታ በዓሉ ላይ ንግግር ያደረጉት የባለስልጣኑ ዋና ዳይሬክተር አቶ ኩማራ ዋቅጅራ በ60 ዓመታት ጉዞ ውስጥ ትኩረት ተሰጥቶ ከተሰሩ ስራዎች አንዱ የሬንጀሮችን አቅም መገንባት ነው ብለዋል። ባለስልጣኑ በ60 ዓመታት ጉዞ ሰው ሰራሽና ተፈጥሯዊ ፈተናዎች ከመቀነስ ይልቅ እየሰፉ በመሄዳቸው የዱር እንስሳቱን ሕልውና መፈታተኑን አቶ ኩማራ ገልጸዋል። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የዱር እንስሳቱንና መኖሪያ አካባቢያቸውን በመጠበቅና በማልማት በአግባቡ ጥቅም ላይ እየዋሉ ለትውልድ እንዲተላለፉ ላለፉት 60 ዓመታት የተለያዩ የጥበቃና ልማት ስራዎች ሲያከናውን መቆየቱ ይታወቃል። ባለስልጣን መስሪያ ቤቱ ለተፈጥሮ ሀብት መጠበቅ ዘርፈ ብዙ ስራዎችን እያከናወነ ቢገኝም በዱር እንስሳቱና አካባቢያቸው ላይ የሚደርሱ ሰው ሰራሽና ተፈጥሯዊ ተጽዕኖዎች በመቀነስ ፈንታ እጅግ እየበረቱና የዱር እንስሳቱን ሕልውና እየተፈታተኑ እንደሚገኙ ይታወቃል። ነገር ግን የዱር እንስሳትና የመኖሪያ አካባቢያቸውን ከጥፋት በመታደግ በአግባቡ ተጠብቆ ጥቅም ላይ እንዲውሉ ለማድረግ አሁን ከጀመርነው የአረንጓዴ አሻራና የዘላቂ ቱሪዝም ልማት ጋር በማጣመር የተሻለ የኢኮኖሚ ጥቅም የሚገኝባቸው እድሎች በአግባቡ መፍጠር ከቻል ለትውልድ የሚተርፍ ሀገራዊ ሀብትና ቅርስ ማየት እንችላለን። ከ40 በላይ የሚሆኑት ሰልጣኝ ሬንጀሮች ከወታደራዊ ስልጠናው ጎን ለጎን ስራቸውን በቴክኖሎጂ የሚያግዛቸው ስልጠና መውሰዳቸው ተገልጿል። የባሌ ተራራዎች ብሔራዊ ፓርክ ቺፍ ዋርደን አቶ ሻሚል ከድር በሁለት ዙር ስልጠና የወሰዱት ሬንጀሮች ለፓርኩ ትልቅ አቅም እንደሚሆኑ ተናግረዋል። ስልጠናው እንዲሳካ ከፍተኛ እገዛ ያደረጉትን አጋር አካላትም አቶ ሻሚል አመስግነዋል። የተፈጥሮ ሀብት ጀግኖች የሰልፍ ትሪኒንግ ያሳዩ ስለሆነ ተገቢ ሞራል እንዲሰጧቸው በአክብሮት እንጠይቃለን። ሞራል ኪቢዮ ለተጋሪ ባሌ ሀሚለ ትሪትና ከናሚ ሀሚለ ትሪትና ዳፊ